ከሰዓቱ አንፃር ክቡር መምህራችን እየመጡ ነው። ሁላችንም በተረጋጋ መንፈስ ባንቃይዶ ልቡና ሆነን ቃሉን መስማት መማር ይጠበቅብናል። አሁን የሚያስተምሩን መምህራችን በመካከላችን ተገኝተዋል። በአዲስ አበባ ሀገረ ስብከት የሰው ኃይል ምክትል መጋቤ ሐዲስ ኤፍሬም መጋቤ ሐዲስ ኤርምያስ ይሁኔ ናቸው። ለሳቸው ተናጋሪ አንደበትን ለኛ ደግሞ አስተዋይ እዝነ ልቡናን እንዲሰጠን እግዚአብሔር አምላካችን መልካም ፈቃዱ ይሁንልን። ወደ ክቡር መምህራችን ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ገነት ቆሞስ አባ ገብረ ሥላሴ የዚህ መላከ ፀሐይ የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡራን ሰባክያነ ወንጌል ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ እግዚአብሔር የሚወዳችሁ የእግዚአብሔር ልጆች ምእመናን ሁላችሁም በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? ቸር አምላካችን እግዚአብሔር በነገር ሁሉ የረዳን የጠበቀን የተንከባከበን የትናንትን ኃጢአት በደላችንን ሳይመለከት ምሕረቱን ያበዛልን ከኃጢአትና ከበደላችን ይልቅ ፍቅሩን ያበዛልን የፍቅር አምላክ ፍቅር ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። በስደታችን ጊዜ መጠጊያችን፣ በሐዘናችንም ጊዜ መጽናኛችን፣ እንባ አባሻችን፣ በተራብንም ጊዜ ሰማያዊ መብል ሰማያዊ መጠጥ ክርስቶስን ያገኘንባት ማምላክ ወላዲተ አምላክ ድንግል ማርያም እግዚአብሔር በሰጣት ክብር ሁሉ የከበረች ትሆንልን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንግዲህ እግዚአብሔር እንደወደደና እንደፈቀደ በዚህ ማለዳ እንማማራለን። ሁልጊዜ እንደሚባለው አስተማሪ እግዚአብሔር ነው የሚያስተምረን። አሁን እኛ ሁላችንም ከአውደ ምሕረቱ ጀምሮ እስከታች ያለው ተማሪዎች ነን። የሚለየን እናንተ ቁጭ ብላችሁ ትማራላችሁ፣ እኛ ደግሞ ቆመን እንማራለን ማለት ነው። እግዚአብሔር በሕይወት ያስተምረን። ተዘከርኩ በሌሊት ስመከ እግዚኦ። መዝሙረኛው ዳዊት ዛሬ ስላለው ነገር፣ ዛሬ ስለምንማማርበት ትምህርት፣ ስለ ዛሬውም ወንጌል ደግሞም በሕይወታችን ላይ ስላለው መንፈሳዊ ትርጉም፣ በክርስትናችንም ላይ ስላለው መጥፎ ሐሳብ፣ ደግሞም ከእግዚአብሔር ጋር ያለንን በጎ ማንነት የሚገልጥ ሐሳብ ነው። መዝሙረኛው ዳዊት በመዝሙር 119 ቁጥር 55 ላይ ነው ይህንን ቃል የምናገኘው። በሌሊት አቤቱ በሌሊት ስምህን አሰብኩ ይላል። አቤቱ በሉ እስኪ፣ አቤቱ በሌሊት ስምህን አሰብኩ። የእግዚአብሔር ልጆች በሐሳባችን የሚመላለስ ብዙ ሐሳብ አለ። በቀንም በሌሊትም ሕሊናችንን የሚገዛ በጠዋትም በማታም ሐሳባችንን የሚጠቀልል በብዙ ነገር ወደ መንፈሳዊ ማንነት ለማደግ እንጥራለን። ወደ ክርስቶስ ለመቅረብም እንቸኩላለን። ደግሞም በሕይወታችን ላይ የክርስትና ፍሬ፣ የጽድቅ የማንነት ፍሬ እንዲያፈራ እንፈልጋለን። ማንነታችን የእግዚአብሔር ሕያው ቤተ መቅደስ እንዲሆን እንፈልጋለን። ግን በሕሊናችን ላይ የሚመላለሰው ምን ይሆን? ዳዊት ይህንን ነው የሚለን። አሰብኩት በሌሊት። ብዙ ውጣ ውረድ ባለበት፣ ብዙ በሚታሰብበት፣ ብዙዎች በኃጢአት ሕሊናቸውን በሚያወርዱበት ሰዓት፣ በጥሞና ጊዜ ሐሳብ በሚከተትበት ሰዓት፣ በሚሰበሰብበት ሰዓት ሰዎች ብዙ ነገር
በሚያስቡበት ሰዎች ብዙ ክፋት፣ ተንኮል፣ አድመኝነት በሚያስቡበት በዚያ በሌሊት ነገ ምን እሰራለሁ? ለልጆቼ ምን አቀርባለሁ? ከዚያ ቀጥሎስ ምንድነው የማደርገው? የዓመቱን ሁሉ የምናወጣ የምናወርድበት በዚያ በጥሞና ሰዓት አቤቱ በሌሊት ስምህን አሰብኩ አለ ዳዊት። የእግዚአብሔር ልጆች አዎ በብዙ ነገር እንፈተናለን፣ ብዙ ነገርም እናስባለን፣ ብዙ ነገርም ህሊናችንን አእምሯችንን ይገዛዋል። ግን እንዲያው ጥቂት ደቂቃ ሌሊት እግዚአብሔርን አስበነው ይሆን? ሕያው የሆነው ስሙ፣ መዳን የሚገኝበት ስሙ፣ ጽድቅ የሞላበት ስሙ በህይወታችን ላይ በህሊናችን ላይ ለጥቂት ደቂቃ ነው አመላልሰነው ይሆን? አስበዋለሁ አለ ዳዊት። በሌሊት አስበዋለሁ። የዛሬው ታሪክ ባለ ታሪኩ ኒቆዲሞስ ይባላል። እንግዲህ ኒቆዲሞስ የአንድ ግለሰብ ሰው ስም ነው። ደግሞም በመጀመሪያ በጎ ነገር ያልነበረው፣ በጎ ነገር የማይታይበት ግን እግዚአብሔርን በማግኘቱ ከእግዚአብሔር ጋር በሌሊት በመገናኘቱ አንድ ሰንበት እንኳን በስሙ የሚጠራ ስሙ እንዲዘከር የተሰጠው ስጦታ ተደረጋ የተሰጠችው የዛሬዋ ሰንበት ለኒቆዲሞስ ነው። ለምን? ዳዊት እንደተናገረ በሌሊት እግዚአብሔርን ስላሰበ፣ እግዚአብሔር ትዝ ስላለው፣ ማዳኑ ትዝ ስላለው፣ በሕይወቱ ላይ ያለውን ያንን ብዙ ነገር ትቶ የሚገዛውን የሚያስረውን የታሰረበት በጣም ብዙ ነገር ነበረበት ኒቆዲሞስ። ግን በሌሊት እግዚአብሔርን ያስበው ዘንድ ትዝ አለው። በሌሊት እግዚአብሔርን ያስበው ዘንድ ግድ ሆነበት። በሌሊት ወደ እግዚአብሔር ይመጣ ዘንድ ግድ ሆነበት። የዛሬው ትምህርታችን የኒቆዲሞስ ሕይወትና ልጅነት የሌለበት ሕይወት በሚል ነው የሚጠቃለለው። ታዲያ ምንድነው የኒቆዲሞስ ሕይወት? ደግሞ የእግዚአብሔር ልጆች እኛ ታሪክ አንነግራችሁም መዳን የሚያመጣውን የሕይወትን ወንጌል እንጂ። ስለ ኒቆዲሞስ ስንነጋገር፣ ስለ ኒቆዲሞስ ስንነግራችሁ ዛሬ ለክርስትናችን የሚጠቅመንና የሚረባን ወደ እግዚአብሔርም የሚያቀርበን በጎ ነገር ስላለው ነው። ስለ ኒቆዲሞስ አውቃችሁ እንድትሄዱ ሳይሆን ኒቆዲሞስ በሌሊት ፈልጎ ያገኘውን ክርስቶስን አግኝታችሁ እንድትሄዱ ነው። ስለ ኒቆዲሞስ ታሪክ አጥብተን እንድንሄድ አይደለም ትምህርታችን። በኒቆዲሞስ በኩል ግን ክርስቶስን እንድናገኝ ነው። ታዲያ ምንድነው የኒቆዲሞስ ሕይወት ካላችሁኝ፣ የፈሪሳውያን አለቃ የሆነ ከአይሁድ ወገን የሆነ ባለስልጣን፣ ዕውቀት ያለው ባለ ሀብት ነው ኒቆዲሞስ። እነዚህ ሶስት ሕይወቶች አሉት፣ ሶስት ማንነት አለው። በሶስቱ ማንነት ሆኖ እየተመላለሰ ክርስቶስን ያገኝ ዘንድ ግን ፈለገ። ምንድነው የሶስቱ ሕይወት? የሚያስጨንቅ ነገር ነው ወይ? ወደ እግዚአብሔር እንዳንሄድ ይከለክላል ወይ? ዛሬ በምድር ላይ በዓለም የሚደረጉ ጦርነቶች በሙሉ እነዚህን ኒቆዲሞስ የነበሩትን ሶስቱን ነገሮች ለማግኘት ነው። በተለይ ሁለቱን። ዕውቀት በጦርነት እንደማይገኝ ይታወቃል። ዕውቀት በግል ጥረት ነው የሚገኘው። ነገር ግን ስልጣንና ገንዘብ ግን ዛሬ ዓለምን እየናጡት ያሉ እነዚህ ናቸው። ስልጣን ለማግኘት፣ ገንዘብ ለማግኘት ዓለም ዛሬ እንዲህ ጭንቅ ውስጥ የገባችው፣ አንዱ አንዱን እንደ ጠላት የሚመለከተው፣ መረጋጋት የጠፋበት፣ ሀያላን ሀገራት የሚባሉት እንኳን በዲፕሎማሲ መግባባት ያልቻሉት በምንድን ነው ከተባለ በስልጣንና በገንዘብ ነው። አዎ ስልጣኑን ለመያዘው ደግሞ የኢኮኖሚን ከፍታ ለማስጠበቅ ነው በዓለም ላይ ያለው ጦርነት። ኒቆዲሞስ ባለሀብት ነው፣ ደግሞ ባለስልጣን ነው። ለዚያውም የአይሁድ አለቃ፣ ሸንጎ ላይ ቁጭ ብሎ የሚፈርድ፣ የትኛውም የሚፈርደው ፍርድ ትክክል ነው ተብሎ ተቀባይነት ያለው። ለምን? በፈሪሳውያን ላይ የተሾመ አለቃ ስለሆነ ባለስልጣን ነው፣ ደግሞ ባለሀብት ነው። ኒቆዲሞስን ለየት የሚያደርገው ዕውቀትም አለው፣ አዋቂ ነው፣ ምሁረ ኦሪት ነው። ኦሪትን ጠንቅቆ ያወቀ ነው። አዋቂም ሆኖ ዕውቀት ኖሮት፣ ስልጣን ኖሮት፣ ገንዘብ ኖሮት ክርስቶስን ያገኝ ዘንድ ግድ ሆነበት። በዕውቀቱ መረጋጋት አልቻለም።
በስልጣኑ ሰላም ማምጣትን አልቻለም። በገንዘቡ የልብ ሙላትን ማምጣት አልቻለም። ገንዘቡ የሆድ ሙላትን ይሰጠዋል፣ የህሊናን እርካታ ግን ሊሰጠው አልቻለም። ስልጣኑ የትኛውንም ነገር ማዘዝ ይችላል። በስልጣኑ ግን በራሱ ላይ ግን ማዘዝ አልቻለም፣ አይችልም። ምክንያቱም ራሱን ማዘዝ ቢችል ኑሮ መረጋጋትን ማምጣት ይችላል። በእውቀቱ ብዙ ነገሮች ላይ ከአይሁድ የሚመጡ ብዛት ያላቸውን ፋይሎች መርምሮ ፍትህ ይሰጣል። በእውቀቱ ግን ለህሊናው ረፍት፣ ለህሊናው ሰላም፣ ለህሊናው ፍርድ መስጠት አልቻለም። ይጨነቅ ነበር። እንዲህ እየተጨነቀ ስልጣንም እውቀትም ገንዘብም ኑሮት ክርስቶስን ያገኝ ዘንድ በሌሊት ሄደ። ማንን ያገኝ ዘንድ? ማንን ያገኝ ዘንድ? ክርስቶስን ያገኝ ዘንድ ክርስቶስን ያገኝ ዘንድ በሌሊት ሄደ። አሰበው በሌሊት። ቀን ሲፈርድ ይውላል እውቀቱን መሰረት አድርጎ፣ ቀን ሲያዝዝ ይውላል ስልጣኑን መሰረት አድርጎ፣ ቀን ሲያበላ ሲያጠጣ ደግሞም በቤቱ የሚፈልገውን ነገር ያደርጋል ሀብት ስላለው። ሌሊት ግን ሰላም ስላልነበረው ሰላም ወደ ሆነው ጌታ በሌሊት ክርስቶስን አሰበውና ይሄድ ዘንድ ግድ ሆነበት። እናንተ የእግዚአብሔር ልጆች እውቀት ኑሯችሁ መረጋጋት ያጣችሁ፣ ከእውቀት በላይ የሆነው ክርስቶስ ለእናንተ መረጋጋትን ያመጣል። ገንዘብ ኑሯችሁ እየበላችሁ እየጠጣችሁ ህሊናችሁን የሚርበው ከእናንተ ተርፎ ለሌላው የምትሰጡ፣ የምታበሉ፣ የምታጠጡ፣ የምትመጸውቱ፣ ሁልጊዜ መስጠት ከእጃችሁ ያልጎደለባችሁ ግን መረጋጋት ያጣችሁ፣ የልባችሁም ሙላት የጓዳችሁም ሙላት እርሱ ክርስቶስ ነው። እናንተ ስልጣን ያላችሁ፣ በስልጣናችሁ ሁሉን ማድረግ የምትችሉ፣ በስልጣናችሁ ብዙ ነገር ማዘዝ የምትችሉ፣ ግን ሌሊት ስትተኙ አልጋችሁ ላይ እንቅልፍ ያጣችሁ፣ ቀን ስታደርጉት የዋለው ነገር በሙሉ በህሊናችሁ እየተመላለሰ ሰላማዊ እንቅልፍ አጣችሁ የምትጨነቁ፣ አልጋችሁ ላይ ላለው ሰላማችሁ እርሱ ክርስቶስ ነው። ኒቆዲሞስ ሶስቱንም ነገሮች ትቶ ነው ወደ ክርስቶስ የሄደው። ግን ዛሬ ላለነው ክርስቲያኖች ምንድነው የሚጠቅመን? ምንድነው የሚረባን ካልን ያለንን ነገር ትተን ወደ ክርስቶስ መቅረብ እንድንችል ነው ኒቆዲሞስ የሚያስተምረን። እና ለምንድነው ግን ኒቆዲሞስ በሌሊት የሄደው ነው? ለምንድነው ኒቆዲሞስ በሌሊት ይሄድ ዘንድ ግድ የሆነበት? ለምን ቀን ወደ ክርስቶስ አልሄደም ካላችሁኝ፣ እጅግ በጣም የከበረ ሰው ነው። ምን አይነት ሰው ነው? ምን አይነት ሰው ነው? እጅግ በጣም የከበረ ሰው ስለነበረ ለክብሩ ሲል በቀን መሄድ አልፈለገም። ከዚያ እኔ ሁሉን የማስተምር፣ እኔ አዋቂ ሆኜ ሁሉን እያወቁ ሁሉን እየመረመሩ ሁሉን እያከናወኑ እኔ አሁን ወደ ክርስቶስ ብሄድ ቀንም ከእርሱ ግር ቁጭ ብዬ ስማር ቢያየኝ ሁሉም አይሁዳዊ አላዋቂ ነው ይለኛል። ደግሞስ ስልጣን ኖሮት እንዴት ዝቅ ይላል ይለኛል። ስለዚህ በቀን ሄጄ ከምዋረድ ክብሬንም ከማጣ በሌሊት ልሂድና ላግኘው አለ። ምንን ከማጣ? ክብሬን ከማጣ በሌሊት ልሂድ አለ። እውነት የእግዚአብሔር ልጆች ወደ ክርስቶስ መሄድ ክብርን ያሳጣል እንዴ? ያሳጣል ወይ? አረ የዘመናት ክብራችን እርሱ መድኃኔዓለም ነው። በተዋረድን ጊዜ ክብራችን፣ ከፍ ባልን ጊዜ ከፍታችን፣ ዝቅ ባልን ጊዜ ከወደቅንበት ሸለቆ አንስቶ ሰገነት ላይ የሚያስቀምጠን ክብራችን እርኮ መድኃኔዓለም ነው። ክብር ይሁንለት። በእውነት አፈረበት፣ አፈረ ኒቆዲሞስ። በቀን መሄድ አልቻለም። ክብር አለው፣ ክብሩን ይፈልገዋል። ሰዎች የሰጡትን ክብር፣ የሰጡትን ስልጣን፣ ባገኘው እውቀት፣ ባለው ሀብት ይመካ ዘንድ ግድ ሆነበትና በቀን መሄድ አፈረ፣ በክርስቶስ አፈረበት። ስንቶቻችን አፍረን ይሆን በክርስትናችን? የእግዚአብሔር ልጆች ከፍ ስንል ያፈርን ሰዎች እኮ በጣም ብዙ ነን። ትናንትና አቧራ ላይ ተንበርክከን ደጅ ስንጠና የነበረ እምነቱን ፊታችን ላይ ስንቀባ የማናፍር የነበርን ሰዎች ስልጣን ሰላክ ስናገኝ እኮ አንገታችን ላይ ባለው ክር ያፈርን በጣም ብዙ ሰዎች ነን። ዝና ስናገኝ፣ ስንታወቅ፣ ከፍ ስንል እግዚአብሔር ሳይሆን ብዙ ሰዎች ሲያውቁን ዝና ሲኖረን አንገታችን ላይ ባለው ክር እኮ ያፈርን በጣም ብዙ ሰዎች ነን። ብዙ ኒቆዲሞች ዛሬም አለን። እኛ ግን አናፍርበትም። እኛ ግን ምን አንልበትም?
ምን አንልበትም? አናፍርበትም። ክብራችን እርሱ ነውና የከበርነው በእርሱ ነውና የነበርንበትን ሸለቆ ትተን የተነሳ ነው። የመቃብርና የሞት ሕይወታችንን የረሳንበት የባርነት ቀንበራችንን የሰበርንበት። አረ ክብራችን መድኃኔዓለም ነው። ክብር ይሁንለት በእውነት። ኒቆዲሞስ አፈረበት። አትፈሩበት እግዚአብሔር ልጆች። ዝና ያላቸው አትፈሩበት። ከዝና በላይ ነው መድኃኔዓለም። ስልጣን ያላቸው የስልጣን ባለቤት እርሱ መድኃኔዓለም ነው። አትፈሩበት፣ አትፈሩበት። እርሱ አያሳፍርም። የሚያከብር ጌታ ነው እንጂ የምንከብርበት ንጉሥ ነው እንጂ የሚያዋርድ አይደለም። ኒቆዲሞስ አፈረበት። ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ስለዚህም ምክንያት ይህን መከራ ደግሞ ተቀብያለሁ ካለ በኋላ ነገር ግን አላፍርበትም አለ። ምን አልልበትም? እስኪ በሉ ምን አልልበትም? አላፍርበትም። ያመንኩትን አውቀዋለሁና። ያመንኩትን ምን እለዋለሁና? አውቀዋለሁና። ኒቆዲሞስ የሚያምንበትን አያውቀውም፣ የሚያውቀውንም ደግሞ አያምንበትም። የእግዚአብሔር ልጆች ለዚህ ነው ያፈረው፣ ለዚህ ነው የተሸማቀቀው። እኔ ግን አለ ቅዱስ ጳውሎስ ትናንትና እነ ኒቆዲሞስ እንዳፈሩበት፣ ፈሪሳውያን እንደተሸማቀቁበት፣ ከእርሱ እግር ስር ቁጭ ብሎ መማር እንዳፈሩበት አይደለም። ከስሙ የተነሳ ብዙ መከራ ተቀብያለሁ፣ በዚህም ደግሞ አላፍርበትም። የማምነውን አውቀዋለሁና ያወቅኩትንም ደግሞ አምነዋለሁና አለ። ያመነውን እናውቀዋለን ደግሞ አናፍርበትም። የእግዚአብሔር ልጆች አናፍርበትም። የሚያሳፍር አምላክ አይደለም። ገና በጽዮን ከተማ የሚያስቀምጥ፣ በጽዮን ከተማ የሚያነግስ፣ የበጉን ደም ይዘን የምንነሳበት፣ የክብርን አክሊል የምንቀዳጅበት ክብራችን መድኃኔዓለም ነው። ኒቆዲሞስ ግን አፈረበትና በሌሊት ሄደ። እግዚአብሔርም በቀን እንዳፈረበት አውቆ በሌሊት ሲመጣ ኒቆዲሞስን አንተ ለምን በቀን አልመጣህም? አፍረህብኛልና እኔም አፍርብሃለሁ አላለው። አንተ አውቃለሁ ትላለህ፣ አንተ ገንዘብ አለህ ስልጣን አለህ ትላለህ፣ በእኔ አፍረህብኛል፣ ወደ እኔ ትመጣ ዘንድ አያስፈልግም አላለውም። ኒቆዲሞስን ተቀበለው ክርስቶስ። እግዚአብሔር በስንት ነገር ተቀብሎን ይሆን? ስንት ጊዜ አፍረንበት፣ ስንት ጊዜ ከትቢያ ላይ አንስቶን ግን ስሙን ማንሳት ይረሳል። ስንት ጊዜ እግዚአብሔር በሕይወታችን ላይ ተገልጦ ግን የተገለጠውን እግዚአብሔርን መመስከር አቅቶን እግዚአብሔር እንዲህ ስንመጣ እኮ አላፈረብንም፣ ዝም ያለን ተቀብሎናል። በኃጢአትና በበደል የነበርንበትን ትናንትና ስናሳልፈው የነበረውን ሕይወት እስካስቡት። በሕይወታችን ላይ ምን ስንሰራ ነበር? ትናንት ምን ስናደርግ ነበር? ጽድቅ ስንሰራ ነበር? እግዚአብሔርን ስናስብ ነበር? ስንመጸውት ነበር? ለወንድማችን ለጎረቤቶቻችን ፍቅር ስናሳይ ነበር? በቤተሰባችን መካከል ሰላም ነበር? ግን ያንን እግዚአብሔር ያውቀዋል። ማን ያውቀዋል? እያወቀው ግን ተቀበለ። እያወቀን ተቀበለን። አያችሁ፣ ልባችን ውስጥ ያለውን እመኑኝ፣ እኛ ብናውቀው ልናሸማቅቃችሁ እንችላለን። እኛ ብናውቀው ልባችሁ ውስጥ ያለውን፣ በልቦናችሁ የሚመላለሰውን፣ በህሊናችሁ የምታወጡትን የምታወርዱትን እኛ ብናውቀው ልናሸማቅቃችሁ እንችላለን። ግን እግዚአብሔር ይመስገን አናውቀውም። ማን ብቻ ነው የሚያውቀው? ማን ብቻ ነው የሚያውቀው? እግዚአብሔር በህሊናችሁ ላይ ያለውን የዝሙት መንፈስ ያውቀዋል። የስርቆት መንፈስ ያውቀዋል። የጥላቻ መንፈስ ያውቀዋል። የክፋት መንፈስን ያውቀዋል። ግን እያወቀው ምን አለን? ተቀበለን። ክብር ይሁን ለመድኃኔዓለም። እያወቀው ነው የተቀበለን። ሳያውቅ አይደለም፣ ሸውደ ነው አይደለም የተቀበልነው። እግዚአብሔር ሳያውቅብን አይደለም ተደብቀን የተቀመጥነው። ጓዳችን ውስጥ የምንሰራውን እግዚአብሔር ያውቃል። ጓዳችን ውስጥ ብቻ አይደለም፣ ህሊናችን ውስጥ የሚመላለሰውን ኃጢአትና በደል እግዚአብሔር ያውቃል። ማን ያውቀዋል? ማን ያውቀዋል? ግን ማን ተቀበለን? እግዚአብሔር ተቀበለን። ኒቆዲሞስ በቀን መሄድ እንዳፈረበት ክርስቶስ እያወቀ በሌሊት ሲመጣ ምንም አላለው፣ ተቀበለው። ዝም ብሎ ተቀበለው። የሕይወትንም ቃል ያስተምረው ዘንድ ወደደ። ኒቆዲሞስ እንዲህ ማድረግ ብቻ አይደለም፣ በሌሊት ወደ ክርስቶስ የሄደበት ምክንያት ከእግዚአብሔር ይልቅ አይሁድን ፈርቶ ነው። ከእግዚአብሔር ይልቅ ማንን ፈርቶ ነው? አይሁድን ፈርቶ ነው። ወደ ክርስቶስ በቀን የሚሄድ ካለ፣ ከክርስቶስ ጋር የሚገናኝ ሰው ካለ ከምኩራብ ይለያል፣ ከምኩራብ ይባረራል የሚል አዋጅ ነበረ። አያቸው፣ ከምኩራብ ይባረራል የሚል አዋጅ ስለነበረ ኒቆዲሞስ ከምኩራብ እንዳይባረር በቀን ሳይሆን በሌሊት ሄደ። ኒቆዲሞስ
ከምኩራብ ተባረረ ማለት ስልጣኑን ያጣል፣ መፍረድ አይችልም፣ በስልጣን ላይ መቆየት አይችልም። አቤት ስንቱ ከስልጣን እንዳይባረር በክርስትናው አፈረ መሰላችሁ። ስንቱ ስልጣን ላይ ከወጣ በኋላ በስልጣኑ ላይ ተወራርዶ እግዚአብሔርን የተወ ስንት አለ መሰላችሁ። እግዚአብሔር ይወቀው። ማን ይወቀው? እግዚአብሔር ይወቀው። እግዚአብሔር ይቁጠረው። ከስልጣኑ እንዳይባረር ከምኩራብ እንዳይወጣ ኒቆዲሞስ በቀን መሄድ አልፈለገም። በሌሊት መመላለስ ጀመረ። ክብሩን እንዳያጣ ስልጣኑንም እንዳያጣ ወደ ክርስቶስ ሌሊት ሄደና እንዲህ አለው፣ አንተ ከእግዚአብሔር የተላክ መምህር እንደሆንክ እናውቃለሁ አለው። ምን እንደሆንክ አለ? ከእግዚአብሔር የተላክ መምህር እንደሆንክ አውቃለሁ። ከእግዚአብሔር ተልከህ ምን የመጣኸው? ከእግዚአብሔር ተልከህ መምህር ሆነ መጣሃል እና እኔ የመጣሁት ካንተ ልማር ነው፣ ካንተ የሕይወትን ቃል ልሰማ ነው። አንተ የምትለውን አንተም ደግሞ የምታደርገውንም ለማድረግ የሚችል ማንም የለም። ድንቅ ነገርን ታደርጋለህ፣ ታምራትን ታደርጋለህ። ከታምራት የተነሳ መምህር ሆነ ከእግዚአብሔር ዘንድ እንደመጣህ አውቃለሁ። ካንተ በቀር ይህንን ማድረግ የሚችል ማንም የለም አለው። አሁን ኒቆዲሞስ የተደነቀው በታምራቱ ነው። ማንም የለም ሲለው ክርስቶስ ለመልሱ ለጥያቄው አይደለም መልስ የሰጠው። በነገራችን ላይ ጥያቄው ከእግዚአብሔር መምህር ሆነ መጥተሃል አይደል ያለው። ስለዚህ አዎ እኔ ከሶስቱ አካላት አንዱ አካል ነኝ ነው ማለት ያለበት አይደል? አዎ መምህር ነኝ፣ እውነተኛ መምህር ነኝ ማለት ያለበት ነው ማለት ያለበት። ግን እንዲህ አለው ኒቆዲሞስ ከአንደበቱ የሚወጣውን ሳይሆን ክርስቶስ የፈለገው በልቦናው ላይ የሚመላለሰውን ለነፍሱ መዳን የሚሆነውን ቃል ነው። እውነት እውነት እልሃለሁ አለው፣ ሰው ዳግመኛ ካልተወለደ በቀር እግዚአብሔርን መንግሥት ሊያይ አይችልም አለ። መልሱ የነ ክርስቶስ ሰው ዳግመኛ ካልተወለደ። አሁን ክርስቶስ መምህር እንደሆነ ያውቃል ኒቆዲሞስ እንዳል ያስተምረው የፈለገው ደግሞ ከባድ ትምህርት ነው። ከበድ ያለውን ትምህርት አዋቂ ስለሆነ መቼም ለሕፃናት አጥንት አይሰጥም አይደል? ወተት አይደል የሚሰጠው? እና ለኒቆዲሞስ ጠንከር ያለ ነገረ መለኮት ምስጢር ሊነግረው ፈለገ እና እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስ ጨነቀ። እንዲህ አለ፣ እንዴት ሰው ዳግመኛ ይወለዳል ትለኛለህ? ተመልሶ ወደ እናቱ ማኅፀን ገብቶ ሊወለድ ይችላል አለው። እንዴት ይሆናል? ወደ እናቱ ማኅፀን ገብቶ ሰው ሁለተኛ ሊወለድ ይችላል ሲለው ኢየሱስም መለሰ እንዲህ ሲል፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለ። አሁን በየት በኩል እንደሚወለድ ደግሞ ነገረው። እንግዲህ ያስቡት የእግዚአብሔር ልጆች፣ አሁን እኛ ዳግም መወለድ በጣም ብዙ ጊዜ ተምረነው ገብቶን ነው እንጂ አንድ ሰው መጥቶ ዳግም ትወለዳለህ ቢለን አይጨንቅም። በጣም ከባድ ትምህርት ነው አይደል? ከባድ ትምህርት ነው ዳግም መወለድ እና ኒቆዲሞስ ጨነቀው። እንዴት ይሆናል? አሁን ኒቆዲሞስ በስጋ ነው የሚያስበው ከእናትና ከአባት መወለድ ብቻ ስለነበረ አይ ኒቆዲሞስ አለው፣ አንተ ከእናትና ከአባት መወለድን ታስባለህ፣ በዚህ በኩል ትወለዳላችሁ አለውና በየት በኩል ሲለው ከስጋ ከውሃና ከመንፈስ አለው። ከውሃና ከምን? አሁን ምስጢረ ጥምቀትን ነገረው። ከውሃና ከመንፈስ ካልተወለዳችሁ የእግዚአብሔርን መንግሥት ማየት አትችሉም ሲለው ኒቆዲሞስ እንዲህ አለ፣ ዳግመኛ ልትወለዱ ያስፈልጋችኋል። እንዴት ይሆናል አለ። ይሄ ኒቆዲሞስ ጥያቄ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩህ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ወደ የት እንደሚሄድ አታውቅም አለው። አሁን ዳግም መወለድ የሚታይ የሚጨበጥ እንዳልሆነ ነው የነገረው። እንደምታውቁት አሁን ነፋስ አይታችሁ ታውቃላችሁ? ነፋስ አይታችሁ ታውቃላችሁ? አይታይም አይደል? እሺ ነፋስ እንዳለስ ታውቃላችሁ? በምን ታውቁታላችሁ? ዛፉን ሲያንቀሳቅስ አይደል? እንደው አንዳንድ ጊዜ ጠንከር ሲል ደግሞ ልብሳችሁን ከላያችሁ ላይ ሲወስድ። ስለዚህ ነፋስን አላያችሁትም፣ ግን ነፋስን ምን ትሉታላችሁ? ታውቁታላችሁ፣ እንዳለ ታውቃላችሁ። ኒቆዲሞስ የሚታይ አይደለም የሚነግርህ ነገር። ምስጢረ ጥምቀት ረቂቅ ነው። አሁን
በእግዚአብሔር ዘንድ ነፋስ ግዙፍ ነው፣ አንተ ግን ረቂቅ ነው ለኒቆዲሞስ። አሁን ይህንን አታየውም፣ ነፋሱም ከየት እንደመጣ ወዴት እንደሚሄድ እንዳለ ግን ታውቃለህ። ዳግም መወለድም እንደዚህ ነው፣ ከወዴት እንዴት እንደሚሆን አታውቅም። ረቂቅ ስለሆነ ግን ከስጋ ከውሃና ከመንፈስ በምትወለዱ ጊዜ የእግዚአብሔር ልጆች ትሆናላችሁ፣ ዳግም ትወለዳላችሁ። ዳግም ልደት ማለት ይሄ ነው ሲለው ኒቆዲሞስ እንዲህ አለ፣ ይህ እንዴት ሊሆን ይችላል አለው። ኢየሱስ መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህንን አታውቅምን አለው። አሁን አያችሁ፣ የኒቆዲሞስን አለማወቅ ገለጠው። የኒቆዲሞስ አንዱ ሀብቱ ምንድን ነው ብያቸዋለሁ? ከሶስቱ እውቀት አይደል? ግን የኒቆዲሞስ እውቀት በእግዚአብሔር ዘንድ ከንቱ ነው። ምክንያቱም እግዚአብሔርን ስለማያውቅ። እግዚአብሔርን ማወቅ የእውቀት ሁሉ ቁንጮ ነው። እግዚአብሔርን ማወቅ፣ እግዚአብሔርን ስናውቅ ሁሉ ነገር ይገለጣል። እግዚአብሔርን ካላወቅን ግን በጣም ብዙ የማናውቀው ነገር አለ። ኒቆዲሞስ እግዚአብሔርን ስለማያውቅ ግን እውቀት አለኝ ሲለው፣ አይ ኒቆዲሞስ ይህንን እንኳን አታውቅም፣ ደግሞ ለዚያውም የአይሁድ መምህር ነው ትላለህ። በነገራችን ላይ የአይሁድ መምህር ማለት በጣም ቀላል ነገር አይደለም። በጣም የተራቀቀ የተመራመረ መሆን አለበት የአይሁድ መምህር ለመሆን። እና ይህንን አታውቅም? አዎ እኔ ይህንን እንደማታውቅ አውቃለሁ። ዛሬ የመጣኸው በቀን አፍረህብኝ እንደሆነ አውቃለሁ። ዛሬ የመጣኸው በሌሊት የመጣኸው ከምኩራብ እንዳትባረር እንደሆነ አውቃለሁ። የፈራኸው እንዳትባረርም ያፈርክብኝም ይህንን ስለማታውቅ ነው። ዛሬ ግን ይህንን እነግርሃለሁ፣ ዳግም ካልተወለድክ በስተቀር የእግዚአብሔርን መንግሥት ማየት አትችልም። ስለዚህ የመጀመሪያው የኒቆዲሞስ ሕይወት ነው፣ እውቀት፣ ስልጣን፣ ገንዘብ። እውቀት፣ ስልጣን፣ ገንዘብ ያለበት። ሁለተኛው ደግሞ ልጅነት የሌለበት ሕይወት ነው፣ ክርስቶስ የነገረው ማለት ነው። ዳግመኛ ያልተወለደ ማለት ልጅነት የሌለበት ሕይወት ማለት ነው። ኒቆዲሞስ ብዙ ታውቃለህ፣ ኒቆዲሞስ ብዙ አለ፣ ብዙ ነገር በሕይወት ላይ አለ፣ ግን ሕይወት ልጅነት የሌለበት ሕይወት ነው አለው። ዳግም መወለድ የሌለበት የእግዚአብሔር ልጅ ያልሆንክበት። ብዙ ታውቃለህ፣ እግዚአብሔርን ግን አታውቅም። ብዙ ነገር አለ፣ እግዚአብሔር ግን የለህም። ስልጣን አለ፣ የእግዚአብሔር የልጅነት ስልጣን ግን የለህም። ስለዚህ አንተ ሕይወት ልጅነት የሌለበት ሕይወት ነውና ዳግም ትወለድ ዘንድ ግድ ነው። ዳግም ከተወለድክ ደግሞ እግዚአብሔርን ታውቃለህ፣ የእግዚአብሔር ልጅም ትባላለህ። ስለዚህ ስለ ሰማያዊው ነገር ብነግርህ አላመንክም። ስለ ምድራዊ ነገር ብነግርህ ካላመንክ ስለ ሰማያዊ ነገር ብነግርህ እንዴት ታምናለህ አለው ክርስቶስ። በዚህ ጨረሰ፣ በዚህ አጠቃለለ። አሁን ኒቆዲሞስ በምድር ላይ ያለችው እውቀቱ ረድተዋለች። ደግሞ እውነትን ፈላጊ መሆኑን የጠቀመው እውነትን ፈልጓል። እውነት ክርስቶስ እንደሆነ ማውቋል። ግን ልቦናው ላይ የያዘው እነዚያ ሶስቱ ነገሮች ነበሩ። እነዚህን ይጥል ዘንድ ግድ ነበረ። እነዚህን ይተው ዘንድ፣ ዳግም ይወለድ ዘንድ። ዳግም ካልተወለደ የእግዚአብሔርን መንግሥት እንደማይወርስ ኒቆዲሞስ ገባው። ክርስቶስም እርሱን እንዲጠራውና ኒቆዲሞስ ለሰው ሁሉ ለዓለም ሁሉ መምህር ይሆን ዘንድ ክርስቶስ ፈለገ። የእግዚአብሔር ልጆች፣ እግዚአብሔር የፈለገን የእግዚአብሔር ልጆች እንድንሆን ነው። እግዚአብሔር የጠራን ርስቱን እንድንወርስ ነው። እግዚአብሔር የፈለገን ዳግም ሊወልደን ነው። ቅዱስ ጳውሎስ ለቲቶ በጻፈለት መልእክቱ ምዕራፍ 3 ቁጥር 5 ላይ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ማለት። በውሃ መታጠብና በመንፈስ ቅዱስ በመታደስ በሆነው በኩል አዳነን እንጂ ትናንትና 5500 ዘመን በለፋ ነው፣ በሰራ ነው፣ በወጣ ነው፣ በወረድ ነው የጽድቅ ስራ አልነበረም። ትናንት በነበራችሁ እውቀት አልዳናችሁም። ባላችሁ ገንዘብም መዳን አትችሉም። ባላችሁ ስልጣንም መዳን አትችሉም። መዳን የምትችሉት የእግዚአብሔር ልጆች ስትሆኑ ነው አለ። የማን ልጆች ስትሆኑ? የማን ልጆች ስትሆኑ? የእግዚአብሔር ልጆች ስትሆኑ መዳን ወደ ሆነው ወደ እግዚአብሔር መንግሥት ትገባላችሁ። ካልሆነ ግን ኒቆዲሞሳዊ ሕይወታችሁን
ትታችሁ ካልመጣችሁ የእግዚአብሔርን መንግስት መውረስ አትችሉም። ስለዚህ እግዚአብሔር ልጆች ዛሬ እግዚአብሔር ሁላችንም እንደዚህ ይለናል። እናንተ ኒቆዲሞስ ይሆናችሁ፣ እናንተ ኒቆዲሞሳዊ ህይወት ያላችሁ፣ ገንዘብ ያሰራችሁ፣ ስልጣን ያሰራችሁ፣ ሀብት ያሰራችሁ ወደ ክርስቶስ ትመጡ ዘንድ ክርስቶስ ዛሬ ጠርቷቸዋል። ልጅነት የሌለበት ህይወት ያላችሁ እግዚአብሔር አባታችን ብላችሁ መጥራት የምታፍሩ እግዚአብሔር አባታችን ነው ብላችሁ ለመጥራት የምትሸማቀቁ ዛሬ ግን ክርስቶስ እርሱን እንድንጠራ እርሱ አባታችን ሊሆን እኛም ደግሞ ልጆቹ ልንሆን እርሱ አባታችን ሊሆን አላፈረብንም። እንዲያውም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 15 ላይ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም ማለት። እኛ አባት ብለን የምንጮህበትን የልጅነትን መንፈስ ነው የተቀበልነው። እንደገና ለፍርሃት የባርነትን ቀንበር አልተቀበልንም። ምክንያቱም እግዚአብሔር አባታችን ስለሆነ እግዚአብሔር ምናችን ስለሆነ እግዚአብሔር አባታችን ስለሆነ እኛም ደግሞ ልጆቹ ስለሆን በልጅነት መንፈስ መመላለስ ስላለብን እግዚአብሔርን አባት ብለን ለመጥራት እንዳናፍር። ለምን? እርሱ ልጆቹ ሲለን ስላላፈረብን። እውነት ለመናገር የምናሳፍር እኮ እኛ ነን አይደል? እውነት እግዚአብሔር አሁን እኛ ልጆቼ ብሎ ለመጥራት አያሳፍርም ወይ? ያሳፍራል። ግን አላፈረብንም። ክብር ይሁንለት። ከነ ኃጢአታችን ልጆች አለን፣ ከነ በደላችን፣ ከነ ጉስቁልላችን ልባችን ውስጥ ያለውን ጥላቻ፣ ተንኮል፣ ሐሜት፣ ዘረኝነት፣ ዝሙት፣ አድርባይነት ይህንን ሁሉ እያወቀ እግዚአብሔር ግን ምኖች አለን? ልጆች አለን። በሌሊት እንድናስበው አቤቱ በሌሊት ስምህን አሰብኩ ብለን እንድንጠራው ልጆቹ አደረገን። በቀን ብቻ አይደለም፣ በጨለማ ብንሆንም በባርነት ብንሆንም ህይወታችን ቢጨልምም እንዲህ የሚታየው የቀን ብርሃንና የሌሊት ጨለማ አይደለም። የእግዚአብሔር ልጆች ድህነት ጨለማ የሆነበት እኮ አለ፣ እግዚአብሔርን ያስረሳው። ባዶነት ጨለማ የሆነበት አለ፣ እግዚአብሔርን እንዳያስብ ያደረገው። በዘረኝነት ጨለማ የተያዘ፣ በምድራዊ እውቀት ጨለማ የተያዘ፣ በክፋት ጨለማ፣ በዝሙት ጨለማ የተያዘ በጣም ብዙ ሰው አለ። ግን መቼ ነጽቼ፣ መቼ በቅቼ፣ መቼ እግዚአብሔርን ስም ጠርቼ ብላችሁ አታስቡ። ባላችሁበት ጨለማ ውስጥ ሆናችሁ እግዚአብሔርን ጥሩት። ማንን ጥሩት? እኔ በኃጢአት ጨለማ ውስጥ ነው ያለው፣ አንተን እጠራሃለሁ በሉት። እኔ በበደል ጨለማ ውስጥ ነው ያለው፣ እኔ በመተላለፍ ጨለማ ውስጥ ነው ያለው፣ እኔ በዝሙት ጨለማ ውስጥ ነው ያለው፣ እኔ በዘረኝነት በጥላቻ ጨለማ ውስጥ ነው ያለው። ግን ስምህን በሌሊት እጠራለሁ በሉት። ይጠራችኋል እግዚአብሔር፣ ያቀርባችኋል እግዚአብሔር። ብታፍሩበትም አያፍርባችሁም እግዚአብሔር። እንደ ኒቆዲሞስ በቀን መሄድ ብታፍሩበትም የምትሰሩት ስራ፣ የሰራችሁት ኃጢአት በእግዚአብሔር እንድታፍሩ ቢያደርግም እመኑኝ እግዚአብሔር ግን አያፍርብንም። እግዚአብሔር ምን አይልብንም። ስለዚህ በጨለማም ውስጥ ሆነን እግዚአብሔርን እንጥራው፣ ስሙን እናስብ። በስደትም ሆነን በረሃብ ውስጥም ሆነን በመጠማት ውስጥም ሆነን በመገለል ውስጥም ሆነን የትኛውም ጨለማ ይግዛን፣ ግን በሌሊት ማንን እናስበው? አቤቱ ስምህን በሌሊት አሰብኩ። በየትኛውም ሁኔታ ውስጥ ሆነን ስሙን አስበን ትናንትና የኖርንበትን የጨለማ ህይወት ያስጣለ የ5500 ዘመን ልጅነት የሌለበት የጨለማ ህይወት ያንን አስረስቶ ልጅነትን የሰጠን ኒቆዲሞሳዊ ህይወትን ያስጣለን የጨለማ ማንነት ባዶነትን ያስረሳን በመስቀል ላይ የወለደን የክብር አምላክ የክብር ባለቤት በህማም በጭንቅ በጣር በጋር በደም የወለደን አምላካችን ያላፈረብን ንጉሳችን የሚገዛንም የፍቅር አምላካችን እርሱ መድኃኔዓለም ስሙ ለዘላለም የተመሰገነ ይሁንልን። በሌሊት አስበን ሳናፍርበት በልጅነት ኖረን ክብሩን እንድንወርስ እግዚአብሔር መጨረሻችንን ያሳምረልን። አቤቱ በሌሊት ስምህን አሰብኩ። ቆየን። የዕለቱን ትምህርት አመስጥረው አራቀው የራቀውን አቅርበው የረቀቀውን አጉልተው ላስተማሩን ለመከሩን ለመጋቢ ሐዲስ መምህር ኤርምያስ ቃለ ሕይወት ያሰማልን።
ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን። እልል ብላችሁ እግዚአብሔርን አመስግኑላቸው። በደንብ አድርገው በሚገባ ለነፍሳችን ለስጋችን የሚሆነውን ቃል መግበውናል። አሁን ደግሞ ወንድማችን ዘማሪ ቢንያም